ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ቤተልሔም ታፈሰ በ2013 ዓ.ም እኔና የኤልቲቪ ሚስጥሮቼ በሚል ርዕስ ካሳተመችው መጽሐፍ ውስጥ ያገኘነውን የተመረጡ ምዕራፎች እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ዶክተር ዳኛቸው አሰፋ። ኤልቲቪ ሾው በብዙ ድካምና ፈተና እየተዘጋጀ ብዙ እያነጋገረ ብዙ እያስተዛዘበ በብዙዎች እየተናፈቀ ለኔ ላዘጋጇ ደግሞ የማይናፈቁ ነቀፋና ዘለፋዎችን ጭምር እያስታቀፈኝ በሌላ በኩል ደግሞ ብዙ መልካም ሰዎችን እየሰጠኝ ከየትም የማላገኛቸውን ብዙ መልካም ልምዶች እያካፈለኝ ግስጋሴውን ቀጥሏል። በብዙ ጥድፊያዎችና ወከባዎች ውስጥ ሆኜ በማዘጋጀው በዚህ ፕሮግራም ላይ በሚያረካ ሁኔታ የተወጣኋቸው ቃለ ምልልሶች እንዳሉ ሁሉ መልሼ የማላስተካክላቸው ስህተቶች የሰራሁባቸው አጋጣሚዎችም ብዙ ናቸው። አንድን ቀን ደፍሮ የሚመጣ እንግዳ አጣን። ለረቡዕ ማታው ፕሮግራም እስከ ቅዳሜ ድረስ እንግዶች እምቢ በማለታቸው ምክንያት እጆቼን አጣጥፌ ቁጭ ብያለሁ። ከነባሮቹ አንዱ ፕሮግራም እንዲደገም ከማድረግ በስተቀር አማራጭ አልነበረንም። ሰኞ ማታ የጣቢያውን ባለቤት ማንን እንደማቀርብ ቢጠይቀኝ እንግዳ ማጣታችንንና በቂ ዝግጅትም የሌለኝ መሆኑን ብናገርም ለመቀበል አልፈለገም። እንግዳ መኖር አለበት፣ የግድ ነው አለኝ። በዚህ ፍጥነት እንግዳ አላገኝም፣ ባገኝም ኪሳራ ይሆናል። በቂ ዝግጅት የለኝም። ዶክተር ዳኛቸውን ጥሪው። ለዶክተር ዳኛቸው የሚመጥን ዝግጅት የለኝም። ስለ ሽመልስ አብዲሳም ጠይቂው፣ መምህሩ ነበር። በጣም መሽቶ ነበርና እየፈራሁ ደወልኩ። ዶክተር ለቃለ መጠይቅ ነበር፣ ቤተልሔም ነኝ ብል ከት ብለው ሳቁ። ፈላስፋው አንቺ ከተማውን የምትበጠብጩ ልጅ አይደለሽ እንዴ? ከአንቺ ጋር በቀጥታ ስርጭት ነው የምፈልገው አሉኝ ስቀው። አንዲት ፈረንጅ ጋዜጠኛ ነበረች አሉኝ አሁንም እየሳቁ። እንዳንቺ ናት፣ እብሪተኛ ናት። ኋላ አንድ እንግዳ ተጋብዝና እርሱ ደግሞ ግብዣሽን ተቀብያለሁ፣ ነገር ግን ተቀርቶ እንዲተላለፍ አልፈልግምና አየር ላይ በቀጥታ ይተላለፍልኝ አላት። ጸጥ ብዬ አዳምጣለሁ። ኋላ ለቃለ መጠይቅ ጓግታ በመቻኮል እሺ ትላለች። ስርጭቱን በርካቶች እየተመለከቱት ይተላለፋል። ዛሮ ይነሳባትና አንተ በትዳር ላይ ትማግጣለህ፣ ባለፈው ይህን የሚባል ሆቴል በዚህ ቁጥር ከትዳር ውጪ ከሴት ጋር አድረሃል፣ ውሽማም አለ ትሏለች። ጥርሱን ነክሶ ዋጥ ያደርግና እኔን በዚህ ልክ ማዋረድ አይጠበቅሽም ነበር፣ ምክንያቱም የቃለ ምልልሱ ግብዣሽን አክብሬ መጥቻለሁና። ነገር ግን ካነሳሹ ዘንድ ከመኖሪያሽ ይህን ያህል ማይል ርቀት ላይ እከሌ የሚባለውን ሰው እንደምትዳሪ ያውቃለሁ። ልክ ይህንን እንዳላት ስርጭቱ ተቋረጠ አሉና ጮክ ብለው ሳቁ። እና እኔም እንዲሁ ስታዋርጅኝ ለማዋረድ በቀጥታ ስርጭት ነው የምፈልገው። በእርግጥ ቢያዋርዱኝ ቅር አይለኝም። ነገር ግን ይሄ ፕሮግራም አቶ ሽመልስ አብዲሳን በሚመለከት አንዳንድ ነገሮችን እንዲያውጉኝ የታሰበ ቀለል ያለ ፕሮግራም ነው። ለመቼ ነው? ለነገ ከሰዓት። ወደ እኔም የተጋባ ሳቅ ሳቁ። አልችልም እባክዎ ለመንኳቸው። ምክንያቱ ደግሞ ከቀጣሪ ታዝዣለሁ። እኔ ተቀጣሪ ሰራተኛ ብቻ ነኝ። ምንም ቢሆን እምቢ ለማለት አልቻልኩም። ቃለ ምልልሱ ያለ በቂ ዝግጅት ከአንድ ቀን በፊት በተደረገ ግብዣ ተቀርጾ በአየር ላይ ዋለ። ስንት ሊጠየቁ የሚገባቸውን ትልቅ ሰው በጨበጣ ፊት ለፊታቸው ቁጭ አልኩኝ። ብዙዎቹ በዚህ መልክ የተቀረጹ ቃለ ምልልሶች ናቸው ወደ ሕዝብ ሲደርሱ አድሎ የሚል ትርጓሜ ያስከተሉት። ምንም እንኳን ያለ በቂ ዝግጅት የተካሄደ ቃለ ምልልስ መሆኑን እኔና ዶክተር ዳኛቸው ብቻ የምናውቀው ቢሆንም ፕሮግራሙ አየር ላይ በዋለ ሰሞን ብዙ አነጋግሮ ብዙዎችም ወደውት በማህበራዊ ሚዲያዎቻቸው ጭምር ሲቀባበሉት ሰነበቱ።
ከዶክተር ዳኛቸው ጋር ከዚያ ቃለ ምልልስ በኋላ ተቀራረብን። የእውነትም ፈላስፋ ናቸው። ፍልስፍናቸው ደግሞ ደስ ይለኛል። በእርግጥ በበቂ ዝግጅት እርሳቸውን መግጠም እፈልጋለሁ። አንዳንዴ እጅግ ከባድ ሰው መስለው ይታዩኛል። ቢሆንም እውነተኛ ፈላስፋ ናቸው። ስለ ሕይወት፣ ስለ ፍቅር፣ ስለ ሴቶች እንዲያወሩ ብፈልግም እርሳቸው ግን ፖለቲካ ነፍሳቸው ነው። የፖለቲካ ወግ በጣም ይስማማቸዋል። ተጣድፈው ወደዚያው መግባት ይመርጣሉ። የወያኔን መንግስት በጣም የሚንቁት ሲሆን ጠቅላይ ሚኒስትር አብይ አህመድ እንዲሳካላቸው ከመፈለጋቸው የተነሳ የማይቆፍሩት ነገር የላቸውም። ጸረ ሴት ሴት ቀይ ናት። ጸጉሯ አጭር ሆኖ ወርቃማ ቀለም አለው። በየሶስቱ ቀን ችቦ መስሎ ከስር የሚበቅለውን ሽበት ሳትሰለች ታጠፋዋለች። እንዴት አድካሚ ሥራ እንደሆነ አስባለሁ። ባየኋት ቁጥር ቆንጆ ናት። ዕድሜዋ ገፍቶ ራሱ ቆንጆ ናት። ወደ ላይ የሰቀለች የምትኳለው ቅንድቧ ብቻ ያስጠላኛል። ልጅ ሆኜ በተረት መጽሐፍ ላይ በስዕል ያየኋትን በሰማይ በራሪዋን ጠንቋይ ሴት ታስታውሰኛለች። ደንዳና ሰውነት አላት። መቀመጫዋን አጉልቶ የሚያሳይላት ውጥር ያለ ልብስ መልበስ ትወዳለች። የእርጅና ምልክቶች በአንገቷና በግንባሯ ላይ በግልጽ ቢታዩም በአጠቃላይ ግን ጥሩ የሚባል ሁኔታ ላይ የምትገኝ ሴት ናት። ሂልተን ሆቴል ጋዜቦ ውስጥ ቁጭ ብለናል። አመሻሽ ላይ ነው። ሲመሽ ይጨንቀኛል። በጨለማ ሰዎች የሚያስፈሩ ይሆኑብኛል። ባደኩበት ሀገር መሸት ሲል ጅቦች ወደ መንደር ይመጣሉ። አሊያም ራቅ ብለው ሲያሽካኩ ሰማ ነበር። በምሽት ሰዎች ሲስቁ የሚናከሱ ሁሉ ይመስለኛል። በቃ ጨለማ አልወድም። በመብራት የተንቆጠቆጡ ከተሞች መሃል ያለሁ እንኳን ሲመሽ ሁሉም ነገር ያስጠላኛል። ቶሎ ቶሎ ሲጋራ ትለኩሳለች። ወገቡ ላይ ሲደርስ ደግሞ ድፍጥጥ አድርጋ መተርኮሻው ላይ ተሰባብረውና መልሳ ትለኩሳለች። እንዲህ እያጨሰችም የሚያምር ጥርስ አላት። የኦሮሞ ነጻነት ግንባር ውስጥ ወጣት ታጋይ ነበረች። ብዙዎቹ ሲታሰሩ ሳትታሰር አመለጠች። ዋጋ መክፈሏን ያህል ፖለቲካውን የምታውቀው አይመስለኝም። በጫካ ትግል ወቅት ትንሽ ልጅ ነበረች። ትግል ለምን ተውሽ? እኔ እንጃ፣ አስጠላኝ። ምኑ? ሁሉም አስጠላኝ፣ አስጠሉኝ። ደበላለቅሽው እኮ። እነማን አስጠሉሽ? ለምን? ምንም አይገቡኝም። እንደማይሳካ ገብቶኝ ነበር። እሱን ተው፣ ብዙ ነገር ተሳክቷል። ያን ሁሉ ዓመት ምንም እኮ አልሰራንም። ለትግል የተወሰነለት የዕድሜ ቁጥር የለም። አንድ ሕፃን ተወልዶ አድጎ መቼ ዩኒቨርሲቲ እንደሚገባ እናውቃለን። ያለ ዕድሜው ዩኒቨርሲቲ ሲጨርስ እንገረማለን። ትግልን ግን ቆጥሮ የሰጠና በዚህ ጊዜ ታስረክበኛለህ ያለ ማንም የለም። እንደማስበው የኦሮሞ ትግል ግን ብዙ ፍሬዎች አሳይቷል። ፈገግ አለች። ሲጋራዋን ሳብ ስታደርግ አዘውትራ የምትቀባው ሮዝ የከንፈሯ ቀለም በሲጋራዋ ብርሃን ደመቅ ብሎ ይታያል። የጫካውን ትግል ለምን እንደተቀላቀልሽ ንገሪኝ እስቲ። ኦሮሞን ስለምትወጂ ነው ወይስ በፖለቲካ ውስጥ ስልጣን ፈልገሽ? እኔ ኢየሱስን ነው የምወደው አለችኝና ሳልፈልግ ሳኩኝ። ሌላ ጥያቄ ጠየኳት። ስንት ዓመት ይሆንሻል ጫካ ያለሽ? 17 ይሆነኛል። እንደዋሸች ገመትኩ። ምክንያቱም የአንገቷ መስመሮች ዕድሜዋን እንደዚህ አይመሰክሩም። ምን ስትሰሩ ትውሉ ነበር? ፕሮግራሙ ሁሉ በትልልቆቹ ነው የሚዘወረው። ውስጥ ያለውን ፖለቲካ እኛ እናውቀውም። ሲጓዙ እንሄዳለን፣ ሲቀመጡ ቁጭ እንላለን። ቶሎ ቶሎ ቦታዎችን እንቀያይር ነበር። ምግብ ታበስሉ ነበር? አዎ፣ ዋና ስራችን ነው። ወሲብ ከፈለጋችሁስ አልኳት በጣም ጓጉቼ። ቶሎ አልመለሰችልኝም። ሲጋራዋን ሳብ አድርጋ እናደርጋለን አለችኝ። በግልጽ ነው? የት ቦታ? ከት ብላ ስቃ መልሱን ተወችው። ግን ትግሉን ትተሽ ከርተሽ ስትሄጂ ምን አሉሽ? አልተከታተሉሽም? ኑሮሽንስ እንዴት በሰላም ቀጠልሽ? ከሰውም አልቆጠሩኝ። ነገርኩሽ እኮ በጫካ ትግል ጊዜ ትንሽ ልጅ ነበርኩ። ከመካከላቸው ጠፍቼ ሲሄድ አላወቁም። ለኦነግ ዋና መሪዎች ድሮ ጫካ እንደነበርኩ ስነግራቸው አያምኑኝም፣ አያውቁኝም። እኔ ተስፋ ቆርጬ ነበር። እስከ ወገቡ ድረስ ያጨሰችውን ሲጋራ አጠፋችው። ሐሳቧን ሰብሰብ ለማድረግ ሞከረች። ብዙም ሳትቆይ ደግሞ አዲስ ሲጋራ አውጥታ ከንፈሯ መሃል ሰክታ ለኮሰችና ተስፋ ቆርጬ ነበር። በኦሮሞ ትግል ተስፋ ቆረጥኩ።
እውነት ነፃ የምንወጣ አልመሰላለኝ። ጦርነት አልነበረብንም። ነገሩ ከማስበው በላይ ሆነ። ታጋዮቹ ከመጠን ያለፈ ተዝናኑ። በሴቶች ፍቅር ስላበዱ ከጭን መካከል እነሱን ጎትቶ ማውጣት አልተቻለም። እናም የኦሮሞ ትግል መልሶ ተጠለፈ። በዚህ ደረጃ አንድን ማህበረሰብ እንዴት ተፈርጃለሽ? ለዛውም የራስሽን ሰው። ነገርኩሽ፣ እኔ ኢየሱስን ነው የምወደው አለችኝ። ትግሉን ወሲብ እንዳደናቀፈው የምትነግሪኝን ለማመን ያስቸግረኛል። ሴቶች የትም ዓለም ላይ አሉ፣ ወሲብም አለ ይኖራልም። በወሲብ ምክንያት በ21ኛው ክፍለ ዘመን ትግል ተጠለፈ ማለት ምንም አሳማኝ አይሆንልኝም። በየ100 ሜትሩ ሴቶችም አሉ ስላት፣ ለወሲብ የሚላኩት ሴቶች ግን የሰለጠኑ ሰላዮች ሲሆኑስ ምንም ይሆኑ ይመስልሻል አለችኝ። በምን መረጃ ነው ይህን የምትይኝ? ተራ ግምት ይመስለኛል። መቼም አገር አቋርጠሽ ፈረንጅ አግብተሽ ፖለቲካና ትግል እርግፍ አድርገሽ ኢየሱስን ነው የምወደው ያልሽኝ ሴት ውጪ እንደወጣሽ ከታጋዮች ጋር ተገናኝተሽ እንኳን አታውቂም። እንዴት አወቅሽ? ነገርኩሽ እንግዲህ ካላመንሽ ታዩ። ግን ልብ ብለሽ አሁን እንኳን ይዩ። አርሲ፣ አምቦ፣ ሸዋ፣ ወለጋ፣ ቦረና አይደል እንዴ የምትባባሉት? እውነት አንድነቱ አላችሁ? ለውጡ የኔ ነው ብሎ ደስ የሚለው ሸዋ አይደለም ወይ? ወለጋ ተረስቶ የለም ወይ? ስልጣን ላይ ያሉት አምቦች ብቻ ናቸው አይደለም እንዴ? ምንም ማላውቅ ይመስልሻል እንዴ? ታጋይ ሴት እኮ ነበርኩ። ባሩድ ሳጨስ የነበርኩ ታጋይ ነበርኩ። አሁን ያለው የኦሮሞ ካድሬ ጭቅጭቅ ለከሌ ኮንዶሚኒየም ተሰጠው እኔ ምንም አጣሁ አይደለም ወይ? እንትን በመሆኑ መሬት አገኘ እኔን ግን ዝም አሉኝ አይደለም ወይ? ትግሉ ወርዶ ወርዶ ኮንዶሚኒየምና መሬት አይደለም ወይ? ህዝቦች ተረስቶ የለም እንዴ? ቱግ ብዬ አቋረጥኳት። እኔ ይህንን መስማት አልፈልግም። የሸዋ የአርሲ የወለጋ የሚባል ኦሮሞ አላውቅም። ኦሮሞ አንድ ነው። አንቺ ኦሮሞ ጠላት ነሽ። በልዩነት አትንገሪኝ። እምር ብዬ ተነሳው። ይሄ ነው እኮ ችግሩ። ችግራችሁን መስማት አትፈልጉም። ድሮ ሴቶች አታለሏችሁ፣ አሁን ደግሞ በኮንዶሚኒየምና በመሬት ትግሉን ታስጠልፋላችሁ። ህዝቡን ሁሌ ትረሳላችሁ አለችኝ። ወደ ጆሮዋ ተጠግቼ እብድ ነሽ፣ እልም ያለ የባህል ተቃርኖ ውስጥ ገብተሻል። ነጭ አግብተሽ ቋንቋሽን ረስተሽ አገርሽን ትተሽ ሴት ስለሚወዱ ነው ትይኛለሽ። ቀውስ ውስጥ ያለሽው አንቺ ነሽ እኮ አልኳት። ይልቅ ትልቅ ሚዲያ ያለሽ አይደል? መፍትሄውን ልንገርሽ። 30 ዓመት አጥንቼዋለሁ። አቋረጥኳት። አልፈልግም፣ አንቺን መስማት አልፈልግም። ከጃኬቴ ኪስ ውስጥ ሂሳቡን አውጥቼ እስክከፍል ድረስ ታነበንባለች። ዶክተር አብይን አግዙት፣ እርሱ ብቻ ነው የሚችለው። አብይ ስራውን እንዲሰራ ተውት በያቸው። ሚዲያ አለሽ። ተዝናንታ ተቀመጠች። ቁልቁል አየኋት። ቀጥላለች። እውነቴን ነው፣ አገሩ የ80 ብሔረሰቦች ነው። ዶክተሩን ኦሮሞ ሁንልን ብላችሁ አታድክሙት። የአገር መሪ ነው፣ 80ውንም ይምሰል። አብይን አግዙት። ጥያት ሄድኩኝ። ከኋላዬ ድምጿ ተከተለኝ። ታያለሽ፣ መልሰሽ ትደውይልኛለሽ አለችኝ። ጋዜቦን ለቅቄ ወደ በረንዳው የሚያደርሰኝን ረጅም ደረጃ እየተጣደፍኩ ወጣሁ። ከሆቴሉ በረንዳ ስደርስ የውስጠኛውን በር አስተናጋጁ ከፈተልኝ። ጨልሟል። ተራምጄ ወደ መኪናዬ ደረስኩ። እንዴት ያለች ሴት ናት ግን አልኩኝ በልቤ። እንዲህ አይነት ኦሮሞም አለ ለካ። በሩን ለመክፈት የመኪናዬን ቁልፍ እያዞርኩ ሳለው ደረሰችብኝ። እንዳታናገረኝ ብዬ ቶሎ ልገባ ስል ደስ የሚል ሳቅሳቀችና ስሚኝ አለችኝ በግዴለሽነት ጮክ ብላ። ጥሩነቱ የአትክልት ስፍራው ጸጥ ያለና ማንም የማይዘዋወርበት ነው። ስሚኝ፣ የሴቶች ጭን ገና የማያመጣው ነገር የለም። ዝም ብዬ ልገባ አልኩና ሐሳቤን ቀይሬ ወደ እርሷ ሄድኩኝ። እኔ በዓለም ላይ ከኢኮኖሚው ከሞራሉና ከፖለቲካው ይልቅ እጅግ የሚቆጨኝ የፍቅር መውደቅና ከትቢያ ጋር መረገጥ ነው። እንደምትዩ ፍቅር በዚህ ልክ አንሰራርቶ ከሆነ ደስታውን አልችለውም። ነገስታትን ከወንበራቸው ፈንግሎ ከሆነ፣ በፖለቲካ አሻክቶ ከሆነ፣ ርዕዮተ ዓለም አስቀይሮ ከሆነ ዛሬ ማታ በደስታ ታሰክርኛለሽ። እኔ ፍቅር ስለወደቀ የሚጨንቀኝ ሴት ነኝ አልኳት። ማን ስለ ፍቅር አወራ አለችኝ የማታውቀውን ሰው መኪና ደገፍ ብላ። ሲጋራዋ እጇ ላይ ዝም ብላ ትጤሳለች። አንዴም አልሳበቻትም። ነገርኩሽ እኮ ሰዎች በፍቅር አብደው ትግል እንደሚያቆሙና ጭን ስር ያለው ሚስጥር። ልቀጥል ስል አስቆመችኝ።
ስለ ፍቅር አላወራሁም፣ ስለ ሴቶች ነው ያወራሁት። ወንድ አንዲትን ሴት ካላበደላት እንዴት የሚያምንበትን ይተውላታል? አንዲት ሴት አይደለችም፣ ሴቶች ናቸው። ፍቅር የሚባል የለም። የሚያሽሎኮልክ ሴትነት ብቻ ነው። ወንዶች ሽርፍራፊ ሰከንድ እንኳን ሴትን ሳያልሙ አታልፍባቸውም። ያላጨሰችውን ሲጋራ መሬት ጣለችው። ቢጫና ሹል ተረከዝ ያለውን ጫማዋን ወደፊት ወስዳ ሲጋራዋን ረግጣት ቆመች። እንደገና እግሯን መልሳ አንደኛው እግሯ ላይ አነባብራ ቆመች። ነፍሰ ገዳይ ሳትሆን አትቀርም ብዬ ላፍታ አሰብኩኝ። ወደ መኪናዬ ጥያት ልገባ ስል ታያለሽ፣ ደግመሽ ለማውራት ትደውይልኛለሽ። ሳቀች። ዞር አልኩና የምንዝርና ወሬ አልወድም አልኳት። አትይኝም ከት ብላ እየሳቀች ትቻት ገባሁ። ይቺ ሴት ፖለቲካ በቃኝ እያለችና ሌሎቻችንንም ከኦሮሞ ፖለቲካ እንድንርቅ ሰባኪ ሆና ሳለ የኦሮሞን ፖለቲከኞች ማጥላላትና አብይን ደግፉት ማለት ፖለቲካ መሆኑን የምታጠው አይመስለኝም። ወንድ የኦሮሞ ፖለቲከኞችን ከሴቶች ጋር አያይዛ ያነሳችልኝም ነገር እየከነከነኝ ነው። የፖለቲካ ሰው አይደለሁም ብትልም በኤልቲቪ ሾው ባቀረባቸው ብዬ ካሰብኳቸው ሴቶች አንዷ ነበረች። ሳላደርገው ግን ከቴሌቪዥን ጣቢያው ጋር ተለያየን። በዚህ መጽሐፍ ያቀረብኳቸውን ጨምሮ ፕሮግራሜ በወንዶች መጥለቅለቁን ታዘባችሁ ሚዛን በጠበቀ መልኩ ሴቶችን ለምን ወደ ፕሮግራሜ እንዳላመጣሁ መጠየቃችሁ አይቀርም። ደግሞም ብዙዎች ሲጠይቁ ሰማ ነበር። አንዳንዶች እኔን ሴቷን በጸረ ሴትነት ፈርጀው በእኔ ፍላጎት ማጣት ይህ እንደተከሰተ ሲገምቱ ማጋጥሞኛል። እውነታው ግን ይህ ግምት ትክክል አለመሆኑ ነው። ከክብርት ፕሬዝዳንት ሳህለወርቅ ዘውዴ ልጀምር። አንድን ቀን ወደ ስልካቸው በቀጥታ ደወልኩ። መቼም ደፋር ነኝ። ክብርት ወይ ቤተልሔም እባላለሁ፣ እባክዎን ለቃለ መጠይቅ ልጋብዞ አልኳቸው። ትንሽ ጸጥታ ሆነ። ዝምታው ትንሽ ያስፈራኝ ቢሆንም እኔም ጸጥ ብዬ ጠበቅኳቸው። ስልኬን ከየት አመጣሽው አሉኝ እንደማዘን ብለው። በመደወሌ ጸጸት ብጤ ተሰማኝ። ክብርት ወይ ስራዬ ነው፣ አጥብቄ ከፈለኩ ስልክ ቁጥር ማግኘት አይከብደኝም። አሁንም ቅር እንደተሰኙ ስልኬን ብዙ ሰው ያውቀዋል ማለት ነው፣ መቀየር ይኖርብኛል አሉ። አያስቡ፣ እኔ ከዚህ ቀን በኋላ ደውዬ አላስቸግሮትም። ምናልባት ፈቃዶ ከሆነ እርሶ ይደውሉልኝ፣ ቃል እገባለታለሁ። ስልኮን ለሌላ አልሰጥም። ስልኩን ዘግቼ ጣቢያችን ወደ ቢሮአቸው የግብዣ ደብዳቤ እንዲጽፍላቸው ተናገርኩ። ደብዳቤው ይድረሳቸው አይድረሳቸው አላውቅም። እርሳቸውም አልደወሉልኝም። አንድ ጊዜ ደግሞ ገና ለውጡ አፍ ላይ ያለ ነበር ለወይዘሮ አዜብ መስፍን የደወልኩት። በቀጥታ ስልካቸው ላይ ደወልኩና ራሴን አስተዋውቄ ለምን እንደደወልኩ ጉዳዩን ተናገርኩ። በስልክ ቢሆንም ወይዘሮዋ እምር ብለው በንዴት እንደተነሱ ገምታለሁ። ለመሆኑ ስነ ስርዓት የለሽም ወይ ብለው ቢጮህብኝም የቃለ ምልልስ ግብዣ ማቅረቤን ተጠራጠርኩ። ረጋ ብዬ ይህን ያህል የሚያስቆጣው አልመሰለኝም ነበር። ፈቃደኛ ከሆኑ ቃለ ምልልስ እናደርጋለን፣ ካልፈለጉ ደግሞ እንተዋለን። ይህን ያህል አይቆጡ። ዝም ብላችሁ ነው የሰው ስልክ ላይ የምትደውሉት? ተራሶ መሰልኩሽ ወይ አሉኝ። በፍጹም ተራሶ ነው ታላልኩም። ተራሶ እንዳልሆኑም አውቃለሁ። ለዚህም ነው የጋበዝኩ አልኳቸው። ትንሽ ረጋ ያሉ መሰለኝ። እኔም መልስ እየጠበቅኩ ቆየሁ። ፈቃደኛ አይደለሁም ስልኩን ዘግተውታል። ለኚህ ሰው በስልጣን ዘመናቸውና በሚያስፈሩበት ጊዜ ላይ ደውዬላቸው ቢሆን ኖሮ ምን ይፈጠር ነበር ብዬ አሰብኩኝ። አንዴ ደግሞ ዋሽንግተን የሂልተን ሆቴል ሬስቶራንት ውስጥ ነበርኩኝ። ያው የምወደው ሳልመን አሳ በሶዳ መጥቶልኝ እየበላሁ ነበር። የአሜሪካ የምግብ ማስጌጫ ደግሞ ግርም ይለኛል። ጠጅ ሳር የሚመስል ነገር ከታትፈው ብትንትን አድርገው አስጊጠው ያመጡታል። በሹካው ጥርግ አድርጌ ገፋውና አሳውን ብቻ በላለሁ። በኋላ አጠገቤ ከነበሩ ሰዎች ጋር ተቀጣጥሮ ኑሮ ቀዳማዊት እመቤት ዝናሽ ታያቸው መጡ። ሁላችንም ቆምን። አጠር ያለው ቁመት ያላቸው ደርባባ ሴት ናቸው። ጥቁር ሰማያዊ ኮትና ቀሚስ ለብሰው አጠር ያለ ተረከዝ ያለው ጫማ አድርገው ባንገታቸው ቀለል ያለ የሉል ጌጥ ሲኖር አጠገባችን እስኪደርሱ ድረስ ጥቁር የፀሐይ መነጽር እንደሰኩ ነበር። ሁላችንንም ስመው ጥቂት አረፍ ብለው ጉዳያቸውን ካበቁ በኋላ ሊሄዱ ሲነሱ እጄን ወደ ኋላ አጣምሬ አገሬ ስመለስ ለቃለ መጠይቅ ልጋብዞ አልኳቸው። በተቆጠበ ፈገግታ አዩኝ። አይ ቤቲ ቀልደኛ ነሽ መቼም ያሉ ይመስላል። የእጅ ሰላምታ ሰጥተውኝ አብረውኝ የነበሩትን ሰዎች ተሰናበቱና
አይናቸው ላይ መነጽራቸው መልሰው ሄዱ። የምርጫ ቦርድ የሥራ ኃላፊዋን ወይዘሪት ብርቱካን ሚደቅሳንም በተደጋጋሚ ጋብዘናቸው በጅ ያላሉ። ወይዘሮ መዓዛ አሸናፊ ግን መጥተውልኛል። በእርግጥ ያን ጊዜ ገና የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አልነበሩም። ጣራ የነካው በራስ መተማመናቸው ደስ ይለኛል። የሴቶች ነፃነት እስከሄድ ድረስ ይሂድ፣ እርስ በርስ እስኪጋቡ ቢሄድስ ይደግፋሉ ወይ አልኳቸው። ጠርዝ ላይ የሚወስድ እጅግ መስቀለኛ ጥያቄ ነበር። አጣብቂኙ ከፈረንጆቹ ጋር መስራታቸው ሊሆን ይችላል። በዚህ ደግሞ የኢትዮጵያ ሕግና የማህበረሰቡ ቅሬታ አለ። ይህ ጥያቄ ይለፈኝ ሲሉ እንደተስማሙ ተፈረጁና ብዙን ተመልካች አስከፉ። የአቶ ሌንጮ ለታ ባለቤት ማርታ ወይም ኩዌ ኩምሳንም አነጋግሬያታለሁ። የ10 ዓመታት የእስር ጊዜዋንና ፖለቲካን ለምን እርግፍ አድርጋ እንደተወች አውርቻታለሁ። ድንቅ ቃለ መጠይቅ ነበር። እንግዲህ ፕሮግራሜ በጥቂት ሴት እንግዶች የተወሰነበት ሁኔታ ይህንን ይመስላል። በተደጋጋሚ ሙከራ አድርጌያለሁ። ፍላጎት ያላሳዩት እነርሱ ናቸው። እኔና ኤልቲቪ ሾው። ወደ ኤልቲቪ በሄድኩበት ወቅት ጣቢያው በከባድ ኪሳራ ውስጥ ይገኝ ነበር። በወቅቱ ለቀጣሪዎቼ የገባሁላቸውን ቃል አሁን ወደ ኋላ ተመልሼ ሳስበው ፈገግ እላለሁ። ኳስ ብቻ የሚወደውን፣ ድራማ ብቻ የሚወደውን፣ ሙዚቃ ብቻ የሚወደውን፣ በአጠቃላይ ወደ ብዙ አቅጣጫ የተበታተነውን ተመልካች ሁሉ ወደኛ ጣቢያ እንደማመጣ ነበር የተናገርኩት። በጊዜው እንዳላመኑኝ ያውቃለሁ። ቢሆንም አድርጌዋለሁ። በየመጠጥ ቤት የተቀመጡ እንኳን ሳይቀሩ መለኪያቸውን አስቀምጠው ጸጥ ረጭ ብለው የሚያዳምጡትን ሙግት ያለ ረዳት ብቻዬን ፈጥሬያለሁ። በዚህም ጣቢያው ከኪሳራ አገግሟል። የኔው ፕሮግራም ከምርትና አገልግሎት ማስታወቂያ በሚያስገኘው ገቢ የሰራተኛውን ደሞዝ በጫንቃው ተሸክሞ ከፍሏል። በምሬትና በብቸኝነት ተስፋ ቆርጬ ከጣቢያው እስክለቅ ድረስ ፕሮግራሜ የቤቱን ትልቁን የወጪ ቀዳዳ ሸፍኗል። በበኩሌ ወደ ቴሌቪዥን ጣቢያው ከገባሁ ጀምሮ ሕይወቴ በጥድፊያ የተሞላ ነበር። እንደ ጉድ እጣደፋለሁ። የቀረጻ ቀኔ ከሆነ እርብሽ ያለ ስሜት ይኖረኛል። ምናልባት ሌሊቱን በቂ እንቅልፍ ስለማይወስደኝ ይሆናል። ከሌሊት 10 ሰዓት ነቃና ዓለም እንዴት እንዳደረች አይቼ ወደ ቡና ማፊያው ጀበና ሄዳለሁ። ሰማይና ምድር ከመላቀቃቸውና ከመንጋቱ በፊት መረጃዎቼ በትክክል መጠናከራቸውን አረጋግጣለሁ። ሁልጊዜም ለካሜራ እንግዳ ነኝ። አለምደውም። እንግዶችን ቀድሜ እገኛለሁ። ከመኪናዬ በችኮላ አልወርድም። ጥቂት ጊዜ ለራሴ እሰጣለሁ፣ እተነፍሳለሁ። ብዙ ጊዜ የኤፍሬምን ሙዚቃዎች እየሰማሁ ረጋ ለማለት እሞክራለሁ። የራሴን ችግር፣ ሐዘን፣ ጣጣ፣ ትካዜም ይሁን ደስታ መኪናዬ ውስጥ ቆልፌ እወርዳለሁ። ከዚህ በኋላ አስገራሚ በራስ መተማመንን እጎናጸፋለሁ። በጥድፊያ ደረጃዎችን እወጣለሁ። ወደ ስቱዲዮ ከመግባቴ በፊት ምንም አይነት የስልክ ልውውጦችን አላደርግም። አዲስ መረጃ እንኳን ቢሆን ለማለፍ ልገደድ እችላለሁ። ምክንያቱም እርግጠኝነቱ ካልተጣራ ችግር ውስጥ እገባለሁ። የካሜራ ባለሙያዎች ምንም ሳይዘጋጁ እግራቸውን ሰቅለው ጋጠወጥ ፊልሞቻቸውን እያዩ ይጠብቁኛል። መምጣቴን እያዩም እንኳን ከተቀመጡበት ነቅነቅ አይሉም። ለኔ ያላቸውን ጥላቻ ባገኙት አጋጣሚ ሁሉ ያሳዩኛል። ተግሳጽም ሆነ ቅጣት ሊሰጣቸው የሚሞክር የበላይ አካል የለም። ሱሪያቸው ወርዶ የውስጥ ሱሪያቸው መታየቱን እንግዳዬን እንዳያሳቅቀው ጨነቃለሁ። ግን እንዳላይ ይሆናለሁ። በፕሮግራሜ መዝጊያ ላይ የባለሙያዎች አስተዋጽኦ በጽሑፍ ሲታይ ዳይሬክተር ገሌ ተብሎ የሚጻፍ ቢሆንም እንኳን የኔ ዝግጅት አንድም ቀን ዳይሬክተር አልነበረውም። እንደምናምንቴ ዝግጅት ይቀርጹታል። እግራቸውን አንፈራጠው ይቀመጣሉ። ካሜራቸው በትክክል እየቀረጸ እንደሆነ እንኳን ለማየት አይነሱም። ምን በመሰለ የጦፈ ክርክር መሃል ስልካቸው ጮሆ ሁሉ ያውቃል። ይህ ሲሆን ከልካይም ተቆጭም የለም። ሌላው ሲገርመኝ የሚኖረው ጉዳይ ለእይታ በማይስብ መልኩ በመጥፎ አንግል ላይ ምስሌን ይወስዳሉ። እጅግ በወረደ ሥራ የሚጠበቡበት የኔም ፕሮግራም ነው። የዚህ አይነት አስቀያሚ አቀራረጽ በየትኛውም የኤልቲቪ ፕሮግራሞች ላይ ሲደገም ልትመለከቱ አትችሉም። በእርግጥ አቅማቸው እኔ ላይ ይህንን ማድረግ ብቻ ነው እንጂ ቢገሉኝም ደስ እንደሚላቸው አምናለሁ። እኔ የምሰራው የቅባት ማስታወቂያ ሳይሆን ሚሊዮኖች አይናቸውን አፋቸውንም ከፍተው የሚጠብቁት ታላቅ የረቡዕ ፕሮግራም ነበርና ማንም ስለኔ ውበት ደንታ አይኖረውም። ተመልካች አይኑን ከቲቪው ሰክቶ ምን ካፋችን እንደሚወጣ ይሰማል፣ ይደነቃል፣ በንዴት ይጦፋል፣ ይስቃል። ይኸው ነው።
ቀራጮቹ ለኔ ያላቸውን ጥላቻ ለማሳየት ፈልገው ቢሆንም እንኳን እንጀራ የሚቆርሱበትን ሙያቸውንና የሙያ ስነ ምግባራቸውን ግን ካፈር ቀይጠውና የዚያን ቴሌቪዥን ጣቢያ የካሜራ ባለሙያዎችና ዳይሬክተሮች የሚቀጥር የትኛውም ጣቢያ ሲገርመኝ ይኖራል። የፖለቲካ ፍላጎት ሌላ፣ ሙያ ደግሞ ሌላ ነው። እስከ ስርጭት ቀን አመሻሽ ድረስ በቢሮ ቆያለሁ። የመጨረሻው ቀን ላይ ከፕሮግራሙ አርታኢ ጋር አንገት ለአንገት ለመያያዝ የተቃረበ ጸብ ውስጥ ልንገባ እንችላለን። እቆርጣለሁ። እኔ ደግሞ እንዴት ተደርጎ አሸንፌም ተሸንፌም አውቃለሁ። በኤልቲቪ ሾው የቃለ መጠይቅ ጉዞዬ ውስጥ ከቃለ መጠይቅ ተደራጊዎቹ ጋር ፊት ለፊት ስቀመጥ ራሴን አንድ ሜዳ ውስጥ እንዳለው ያህሉ ቆጥራለሁ። ሁልጊዜም መስቀለኛ ጥያቄ መጠየቅና ሐሳባቸውን በሌላ ሐሳብ መሞገት ስራዬ ነበር። የፍልስፍና ምሁሩ ዳኛቸው አሰፋ፣ ጃዋር መሐመድና ማርታ ኩምሳ በድንገት አስገራሚ ሐሳብ አንስተው ቃለ መጠይቁን እስክረሳው ካፈዘዙኝ ውስጥ ነበሩ። ከአንዳንድ ተጠያቂዎች ጋር የፍቅር ግንኙነት እንዳለኝ በሰፊው የሚወራው እውነት አይደለም። ከእንግዶቼ ጋር እዚህ ግባ የሚባል ጓደኝነት እንኳን የለኝም። መልካም ዕድል ተመኝቼ እጃቸውን ስጨብጥና ፕሮግራሜን ስዘጋው ሁሉም ነገር እዚያው ላይ ያልቃል። ይህንን ስል ቃለ ምልልስ እያደረኩ በድንገት የፍቅር ስሜት ተሰምቶኝ እንደሚያወግን አልክድም። 2 ጊዜ ነው። ሁለቱም ወጣቶች ነበሩ። ምናልባት እንደዚያ የተሰማኝ የሸሚዛቸውን ቁልፍ ከፈት በማድረጋቸውና ከፊል የደረታቸውን ክፍል በማየቴ ሊሆን ይችላል። ለቅጽበት ያህል የነበረው ስሜት ለራሴም አስገራሚ ነበር። ወዲያው ራሴን ወደ ነበርኩበት መልሻለሁ። አንዳንዴ እንዲህ ያለ ስሜት ሊሰማን ወይም በሥራ መሃል ሊደነቅር ይችላል። ሳናካብደው ስራችን ላይ ማተኮር የተሻለ ነው። ለማንኛውም ከደቂቃዎች ያልዘለለ የፍቅር ስሜት ተሰምቶኝ እንደሚያውቅ ገለጽኩ እንጂ ከእንግዶቼ ጋር የፍቅር ግንኙነት አለኝ ወይም ነበረኝ አላልኩም። ከ200 በላይ የፕሮግራሜ ቪዲዮዎች በዩቲዩብ ላይ ተቀምጠዋል። እስከ 70 በሚደርሱ ሰዎች ፊት ለቃለ መጠይቅ ተቀምጫለሁ። በዚያ የሥራ ቆይታዬ በርካቶችን ታዝቤያለሁ። የፖለቲካ ድርጅት መስርተውና አገር ለመምራት ተዘጋጅተው ይሄ ነው የሚባል የፖሊሲና ስትራቴጂ ሰነድ የሌላቸው ወይም የድርጅቱን ርዕዮተ ዓለማዊ መስመር በአግባቡ ያላጠኑ ግለሰቦች ገጥመውኛል። በአገራችን የሚዲያ ስርዓት የባህልና የይሉንታን አሳሪ ሕግ በደንብ የጣሰ ፕሮግራም በቴሌቪዥን መስኮት ያቀረብኩ ብቸኛዋ ሴት ነኝ ወይም ጠያቂ ነኝ። በፊት ይህንን አይነት ያጠያየቅ ስርዓት አልነበረንም። አሁን ደግሞ እንደ ፋሽን በበርካታ ሚዲያዎች ላይ ብልጭ ያሉ ፕሮግራሞች በጠቅላላው ከኤልቲቪ ሾው ፕሮግራሜ እየተቀዱ ናቸው። ዝግጅቴ በርካታ ፕሮግራሞች የነበሩበትና ለትችት የሚበቁ ብዙ ሕጸጾች ያሉበት ነበር። እስከ ስህተቴ ግን ተቀርቶ በሌሎች ሚዲያዎች አለ። በዚህ ደስተኛ ነኝ። እናንተ ልትሉት የማትደፍሩትን እላለሁ። ጀማሪዋ ራሴ ነኝና። ብዙዎች ትችታቸውን የሚያቀርቡት ሴትነቴን አስታከው ነበር። አንዳንድ ጊዜ ደግሞ ብሔርም ይነሳል። ከላይ እንዳልኩት ከራሴው የተቀዱ ፕሮግራሞች ተመሳሳይ አቀራረብና አካሄድ ቢኖራቸውም እኔ ያስተናገድኩት አይነት ትችት የማይደርስባቸው በወንዶች ስለሚቀርቡ ነው። ለምን? በአገራችን ባህልና ዕውቀት በአዝጋሚው የስልጣኔ መንገድ ላይ ስለሆነ ነው። ከሀገር ከወጣው ብዬ ሁለንተናዊ ስልጣኔ ምን እንደሚመስል በመጠኑ ለመቃኘት ሞክሬያለሁ። መከባበር በብዙ ቦታዎች ላይ ከሰው ስልጣኔ ጋር ኩታ ገጠም ነው። እኔ የአደባባይ ሰው ነኝና ለትችትም ተጋላጭ ነኝ። ይህንን አምኜ ገብቼበታለሁ። ማንም ሰው በግልጽና በነጻነት እኔ ላይ ያለውን አስተያየት መስጠት አለበት። ሂስም ፈራ ከነበረ አርፌ ቤቴ መቀመጥ እንጂ አደባባይ ብዕሬን ይዤ ለሙግት መቀመጥ አልነበረብኝም። ምንድነው ግን የምትመስዩ? እንዴት አስቀያሚ ነሽ? የሚልና ፊደል የቆጠሩ ሰዎች እንኳን ሳይቀሩ የሚሰነዝሩት እንዴት ያለ ትችት ነው? እኔስ በዚህ ውስጥ ምን አገባኝ? ሰኞ፣ ማክሰኞና ረቡዕ እስከ አመሻሽ የምውለው ብቻዬን ያለ ምሳ ነው። ፕሮግራሙን መገምገም፣ ማዘጋጀት፣ የረቡዕ ማታውን ስርጭት ተመልካቾች እንዲጠብቁ የ2 ደቂቃ ማስታወቂያ መልቀቅ፣ ሳምንትም ዞሮ ሲመጣ ይኸው ነው። ከዚህ ጥድፊያ የተነሳ ልመልሳቸው የማልችላቸውን ስህተቶች ሰርቻለሁ። ከረቡዕ ማታ እስከ ሐሙስ ምሽት ድረስ ድብልቅልቅ ያሉ ሐሳቦችና ከባድ ዘመቻዎች ይካሄዱብኛል። እውነቱን ለመናገር አግባብነት ያላቸው ትችቶችና ከፍተኛ አድናቆቶችም ይደርሱብኛል። አርብ ጠዋት ጋብ ይላል። ከዚህ ሁሉ ውስጥ ሁልጊዜ ካለቆቼ የምሰማው አንድ ድምፅ
ረቡ ማን ነው እንግዳሽ የሚል ነበር። ትክክለኛ ጥያቄ ቢሆንም በዚያ ተቃውሞ ውስጥ እንዴት እያለፍኩ እንደሆነ ለሕይወት የሚያሰጋ ነገር መኖር አለመኖሩን የትና እንዴት እንደምኖር የሚረዱኝ ነገር ይኖር እንደሆነ በመጠየቅ የተለመደችውን ጥያቄያቸውን አንዳንዴም ለውጥ ቢያደርጉ ተገቢ የነበረ ቢሆንም ከዚች ጥያቄ ውጪ አንድም ቀን ሌላ ነገር ተንፍሰው አያውቁም። ረቡ እንግዳሽ ማን ነው? እርግጥ ነው ተቀጣሪ ሰራተኛ ነኝ። ከኤልቲቪ ልለቅ አካባቢ እንደፈላ ጠላ ጧ ብሎ ሊፈነዳ በተቃረበ ውጥረትና መሰላቸት ውስጥ ነበርኩ። እንግዳ ፈልጎ ማምጣት፣ ለከባድ ጥያቄ መዘጋጀት፣ በሳምንት 3 ቀናት ለኤዲቲንግ መቀመጥ፣ እንቅልፍ ማጣት፣ በዚያ ላይ ደግሞ ትግራይ ላይ ከሞት ጋር ፊት ለፊት እንደተጋፈጥኩበት አይነት ሁኔታ ቢፈጠር የሚል ስሜትና በዚያ ላይ የዝግጅት ክፍሉ በኔ ፕሮግራም ላይ የሚሰራው ተንኮል ተደማምሮ ውስጤ እየተብላላ ነበር። የጣቢያውን ሰራተኞች ደሞዝ የሚከፍለው የኔ ዝግጅት፣ አድማ የሚደረግበትም የኔ ዝግጅት መሆኑ ይከነክነኝ ነበር። በቤት ውስጥ በየጊዜው የሚለዋወጠውን የፖለቲካ ፍላጎት የምችለው እኔ እስክሞት ድረስ ጠንካራ ስለነበርኩ ቢመስለኝም እንኳን በመጨረሻ ግን እጅግ ሰልችቶኝ ነበር። አሻፈረኝ የሚለውን ቆራጥ ማንነቴን መስማትና መወሰን ነበረብኝ። አንድ ጊዜ እንግዳ ጠፍቶ ሲጨነቅ አቶ በቀለ ገርባ ሚዲያ ላይ ወጥቶ ህወሓት ጫፉን እንዳልነካውና አስሮ ያንገላታው ሌላ መሆኑን ተናገረ። ይህን ማለቱ ድንቅ ፍጥጫ እንደሚወጣው በማመን ጋበዝኩት። አርብ ቀን ወደ ጣቢያው ደውዬ ከአቶ በቀለ ጋር ለሚኖረኝ ቃለ ምልልስ ቀረጻ እንዲደረግልኝ ብጠይቅ አንቀርጽም የሚል የካሜራ ባለሙያዎች አለቃ መልስ መጣልኝ። ምንም አልተናደርኩም። በትንሽ በትልቁ በየደቂቃው ነጫነጭ የነበርኩት እኔ በእርጋታና በጸጥታ ተቀመጥኩ። የልኬት ስራውን ጨርሻለሁና አልናደድም። አሁን የመቁረጥ ጊዜ ነው። ምንም እንዳልተፈጠረ ተቀመጥኩ። ለአቶ በቀለ ገርባ ሰዎቹ ያንተን ፕሮግራም መቅረጽ አይፈልጉም አልለው ነገር የቢሮ ሚስጥር ይዤ የቀረጻ ፕሮግራሞች መደራረብ እንደተፈጠረ ነግሬው ሰኞ ቀን ለመገናኘት ፈቃደኛ ሆነልኝ። በቀጠሯችን ቀን ጠዋት 1:30 አካባቢ የቤተሰብ ጉዳይ ስለገጠመው መምጣት እንደማይችል አቶ በቀለ በስልኬ የጽሑፍ መልእክት ላከልኝ። ፈገግ አልኩ። ቀድመው ፕሮግራሞች መዘጋጀት ያለባቸው ለዚህ ነበር። ቴሌቪዥን ላይ የምንጋብዘው እንግዳ ስራው ከሚዲያ መዞር ብቻ አይደለም። የግል የቤተሰብና የሥራ ጉዳይ ይኖርበታልና እንኳን ቀጠሮውን ገፍተን በተስማማንበትም ቀን የማይመጣበት ሁኔታ ሊፈጠር ይችላል። ዝም ብዬ ተቀምጫለሁ። ማክሰኞ ዕለት የፕሮግራሙ ኃላፊዎች ከቻናሉ ባለቤት ጋር በስካይፕ ስብሰባ ላይ ነበሩ። ቤቲ ነገ እንግዳዋ ማን ነው ተብለው ቢጠየቁ የላትም፣ አልቀርጽም ብላለች፣ ተለዋጭ እንግዳም አላመጣችም ስላሉት እሳት ጎርሶ እየጮኸ ስብሰባው ሳያልቅ ደወለልኝና አሁኑኑ እንግዳ ፈልገሽ ሌሊቱኑ ገብተሽ ለነገ ማታ እንግዳ አቅርቢ። እኔም ከሱ እኩል ጮኩኝ። አልገባም፣ እንግዳ በዚህ ሌሊት ከመንገድ ዳር ይዤ አልቀርብም፣ ግዴታ ነው ታቀርቢያለሽ። ዶክተር ገመቺስ ይጮሃል፣ እኔም እንደዚያው። የምታውቀኝ ስራዬን ስሰራ ነው። እኔ ላይ ከመጮህ ጋጥወጥ የቤቱን ሰራተኞች አርማቸው። ፈልጌ ያመጣሁትን እንግዳ በማንነቱ አንቀርጽም ብለው ያደሙት ሰራተኞች ናቸው። ሰውነቴ በኃይል ይነዝር፣ አልፎ አልፎም እንደ መንቀጥቀጥ ይል ነበር። እርሱ በረድ አለ። ቢሆንም ሌሊቱን እንግዳ ፈልጋችሁ ነገውኑ ይተላለፍ የሚለው ሐሳቡን አልተወም። በድንገት እንግዳ አምጥተን ሰርተን የምናውቅ ቢሆንም ይህንን ግን የሁልጊዜ አሰራር በማድረግ ተመልካቹን መናቅ አልፈልግምና እንዳኮረፍኩ ስልኩን ዘጋው። ከፕሮፌሰር መስፍን ወልደ ማርያም ጋር ስለነበረኝ ቆይታ በተረኩት ክፍል ላይ ስለ ፕሮግራሜ ይዘቶች አላግባብ መቆራረጥ አንስቼ እንደገለጽኩት ዶክተር ገመቺስ የእንቶኔ ንግግር ይቆረጥ የሚል ጣልቃ ገብነት አያሳይም። አስቀድሞ ግን እንግዶቼ ማን እንደሆኑ ይጠይቃል። የአንዳንድ እንግዶችን መቅረብ ሲቃወም፣ በሌላ በኩል ደግሞ እንደምንም ብዬ እንድጋብዛቸው የሚጠቁመኝ ሰዎች ነበሩ። በዚህም ሁሉ በሰላማዊ የሥራ ግንኙነት ውስጥ ቆይተን ነበር። ለጥቂት ሰዓታት ረጭ ብዬ አሰብኩ። ኤልቲቪ ለኔ ምንድን ነው? ጥየው ሲሄድ የሚፈጠረው ስሜት ቀላል ነው ወይ? ይህንንስ እቋቋመዋለሁ ወይ? ቤቲ ኤልቲቪ እንጂ በአባቴ ስም እንኳን ማን ጠርቶኝ ያውቃል? ከደሞዝ ማጣት ውጪ ያሳሰበኝ
ኤልቲቪ ለኔ ማን ነው? ምንም እንኳን በኪሳራ ላይ የነበረው ድርጅት ለማንሰራራቱ ምክንያት በሆነና ቲቪውን ባስተዋውቀውም ኤልቲቪም እኔን አሳውቆ የአባቴ ስም ሆኗልና ሳላስበው እንባዬ ኩልል ብሎ ወረደ። ጦሽ ብዬ አለቀስኩ። አልቅሼ ሳበቃ ምንም እንኳን ኤልቲቪን በወደውም በውስጥ የሚካሄድብኝ አመጽ ከውጭው ዘመቻ ስለሚለይ ስራ መልቀቄን ጽፌ ለዶክተር ገመቺስ ላኩለት። ከጥቂት ሰዓታት በኋላ ጸልዬበት የወሰንኩት መሆኑን እንደሚያምን መልካም ዕድል እንዲገጥመኝ እንደሚመኝልኝና በምንም ጉዳይ ችግር ቢገጥመኝ ከጎኔ እንደሚሆን በጽሑፍ ሰደደልኝ። መልቀቄ ለ2 ቀን ዜና ሆኖ ቆየ። እኔና ዶክተር ገመቺስን የሚያውቁን ሁሉ ለማሸማገል ቢሞክሩም በኔም ቢታ ምክንያት ሳይሳካ ቀረ። በፍቅር ግንኙነቴም ባህሪ ይሄው ነው። በምንም ጉዳይ ላይ ተጣደፍ ያልወስንም፣ መላልሻ አውጠነጥናለሁ። ብዙ ሰው ችኩልና በስሜት መወስን እንደሆንኩ ያስባል። ምክንያቱም በየትኛውም ጉዳይ ውሳኔን ከማሳለፌ በፊት ምንም ምልክት አላሳይም። ከራሴ ጋር ብቻ ስሟገት ቆይና አንዴ ከወሰንኩ እንደተቀበረና ደግሞ ትንሣኤ እንደሌለው ጉዳይ ነው። በዚህ መልኩ ኤልቲቪ ለቀቁ። ኤልቲቪም ከስር ያለው ብሎ ተዘጋ። ቢቆይ ምርጥ ነበር። ለጭቁኖች ድምፅ እንደሆነ ልዩነቶችን እያስተናገደና ኢትዮጵያ አንድ አይነት ብቻ እንዳልሆነች እያስተማረ ቢዘልቅ እመርጥ ነበር። አጫሉ ከተገደለ በኋላ በጥቂት ቀናት ውስጥ ወላጅ እናቴ ያረፈች። ብዙም ሳይቆይ ኤልቲቪም ተዘጋ። ሶስቱም ለህይወቴ ትርጉም ነበራቸውና ተደራራቢ ሐዘን የፈጠረብኝ ስሜት ቀላል ሆኖ አላለፈም። እንግዲህ ከኤልቲቪ ጋር የነበረኝ ቆይታ ይህንን ይመስላል። እስከማስታውሰው ድረስ ከመጀመሪያው እስከ መጨረሻው የተራመድኳትን እያንዳንዷን እርምጃዬን አመኜባት ነበር የምራመደው። በስራዬም በዝግጅት ማነስ፣ በድካም፣ በህመም ወይም በጥቂት የአፍ ወለምታ የሚፈጠር ጉድለት ከመኖሩ በስተቀር ማንንም ለመጉዳት ወይም ለመበደል ሆነ ብዬ የሰራሁት ፕሮግራም የለም። የማምንባቸውንና ባላደርጋቸው ኖሮ የምላቸውን ስህተቶችን ሳልደብቅ በየመሃሉ ለመግለጽ ሞክሬያለሁ። በየራሳችሁ መነጽር ተመልክታችሁ ባልተደሰታችሁባቸው ጉዳዮች የይቅርታ አካል ካፌ እንዲወጣ የምትጠብቁ እልፎች እንደምትኖሩ ገምታለሁ። ፈጽሞ የምጸጸትበትን ሥራ አልሰራሁምና ሞት ቢመጣ እንኳን ያለመንኩበትን ይቅርታ አልጠይቅም። ጃዋር መሐመድን በሲዳማ የክልልነት ጥያቄ ውስጥ ለምን እጁን እንደከተተ ጠይቄዋለሁ። በ2011 ዓ.ም በተደረገ ቃለ ምልልስ ላይም ስልክ ጠልፎ ያዳምጥ እንደሆን አንስቻ አነጋግሬዋለሁ። ብዙዎች የሚመኙት ግን ጥቋቁር ካሜራዎች ተደቅነውብን ዓለም እያየ ግንባሩ ላይ በጥይት እንድመታው ይመስለኛል። የኔ ሥራ ጥያቄ መጠየቅ እንጂ የሰዎችን ምኞት መፈጸም አይደለም። በሐሳብ ልዕልና ማመን ደግሞም በልዩነት መከባበር የስልጣኔ ቁልፍ ጉዳይ ነው። የኦነግ መሪው ዳውድ ኢብሳን የግንባር ድርጅቱን የተቀላቀሉ ወጣት ኦሮሞዎችን እያሰረ ለምን እንደሚያሰቃይ ጠይቄው የእርሱን ምላሽ ሰጥቷል። የግንባሩ አባሎች በጸብ ስለመገደላቸው መረጃው እንዳለኝ በካሜራ ፊት ጠይቄያለሁ። ብዙዎቻችንን የተቆራኘን ክፉ ነገር አለ። ዕውቀት አንወድም። ቁጭ ብለን ለመስማት ትዕግስቱ የለንም። አብዛኞቻችሁ ይህንን ካነበባችሁ በኋላ በጥሞና ለማየት ቪዲዮዎችን እንደገና ለመፈለግ ታስቡ ይሆናል። ይህ ልምዳችን ነው። መጽሐፍም ሆነ ቃለ ምልልሶችን በትዕግስት ጨርሶ ማንበብ ማዳመጥም ምጥ ይሆንብናል። ለፍርድ ግን ሁላችንም ችኩሎች ነን።